ብሩክና ቅድስት በመጨረሻም ተለያዩ። ቅድስት ያለችበት አሳዛኝ ሁኔታ እጅጉን በጣም የሚገርምና የሚደንቅ ሆነ። መድብል ማህሌትን ወደዛ ቤት ይቅር በሏት እያሉ በመለመኑና በማምጣቱ እጅጉን በጣም ተጸጽቶ በድንጋጤ ውስጥ ይገኛል። የቅድስት እህት ደግሞ ከባድና አደገኛ ጦርነት ከፈተች። እስከ ዛሬ ድረስ እህቴን ስትጫወቱባት ዝም ብያለሁኝ። እህቴን እንደዚህ ያደረጋት ሰው እያንዳንዱ የእጁን ዋጋ እንደሚከፍል ማወቅ አለበት ብላም ተናገረች። ዳጣ ከሚባለው በላይ ደነገጠችና ወይኔ ጉዴ የቡራ መጨረሻ ይሄ ይሁን። ቅድስት እሱ በጻፈው ደብዳቤና እኔና አንቺ መለያየት አለብን፣ መፋታት አለብን፣ የራስሽ ህይወት ኑሪ ብሎ መናገሩ ይህንን ያክል አደጋና ከባድ ነገር ያመጣል ብዬ በፍጹም አልጠብቅም ነበር ብላ ዳጣ በድንጋጤና በለቅሶ ትገኛለች። መድብል እስካሁን ድረስ እንግዲህ ጀግናውና አንበሳው ጠላቶቹን እያረገፈና ጠላቶቹን የእጁን እየሰጠ የሚገኝ ሰው ነው። ዛሬ ግን ቅድስት እንደዚህ በመሆኗና ልቧ ተሰብሮ እራሷን ስታ በደረሰባት አደጋ መቋቋም አቅቶት ይሄ ሁላ የኔ ጥፋት ነው፣ ማህሌት ወደዚህ ቤት ባትመጣ ኖሮ ለብሩኬ በሰርጋቸው ቀን ያንን መርዝ ባትሰጠው ኖሮ እንደዚህ ፓራላይዝ ሆኖ ቁጭ አይልም። ቅድስት እውነቷን ነው። ገና በልጅነቷ ገና በሰርግ ደስታዋ ይሄ ሁሉ መከራና ስቃይ አይገባትም ነበር። በሰዓቱ ማህሌት ወደዚህ ቤት ስትመጣ በጣም የተናደደችውና የተበሳጨችው የመጀመሪያዎቹ ቅድስትና ብሩኬ ነበሩ። እኔም ደግሞ ትልቅ ስህተት ሰራሁ። ማህሌት የተጸጸተችና በሰራችው ስራ ዳግም ወደ ስህተት የማትሄድ መስሎኝ እጅም በእጅ በላሁት እያለ አዘነ። ዶክተሮቹ እንግዲህ በድንጋጤ ትንሽ ልቧ ላይ ከፍተኛ ኬዝ ስለፈጠረ እረፍትና እንክብካቤ ትፈልጋለች ብሎ ምርመራ አድርጋ ወደ ቤት ከመጣች በኋላ ቅድስት ያው በልደቷ ቀን ስጦታ ሲሰጥ የብሩኬ ስጦታ የራስሽን ህይወት ኑሪ፣ እኔና አንቺ ተፋተናል፣ ሌላ ሰው ከምታገቢ መድብልን አግቢ የሚል መልእክት ነበር የጻፈላት። ያንን መልእክት ስታነብ መድብል እያለች ነው የተጣራችው። መድብል በሰዓቱም ደግሞ ብሩኬ ምን ያክል ተስፋ እንደቆረጠና በህይወቱ ዳግሞ እንደማይራመድና ቆሞ እንደማይሄድ ሲያስበው እጅጉን በጣም ልቡ ነው የተሰበረው ማለት ነው። ይሄ ሁላ ጦስና መከራ የማህሌት እጅ መሆኑን እያዩ በሀዘን ልባቸው መቃጠሉ በጣም ያሳዝናል። ቅድስትም የመጨረሻ ንግግሯ ብሩኬ በጣም እወድሃለሁ፣ እኔ አንተ ፓራላይዝ ብትሆንም አንድ ቀንም አልተሰለቸኝም፣ እድሜ ልኬም በሙሉ ለአንተ ስል ተራራዎቹን እገፋለሁኝ፣ አንተ እኮ ከወንዶች ሁሉ የምትለይ ነህ፣ እዚህ ሁሉ ምድር ላይ ያሉ መልካምና ጥሩ ነገር ለአንተ ይገባል። ይሄንን ደግሞ ስቃይና ፈተና ያደረገችው ማህሌት ናት። ጊዜ ለኛ ደርሶ የእሷን የእጇን እስከምንከፍላት ድረስ ቁመህ እስከምትሄድልኝ ድረስ ሁሌ ካንተ ነኝ እያለች እንክብካቤዋን ቀጥላ ነበር። ብሩኬ በደረሰበት አደጋና ከባድ ህመም ላይ ሆኖ ቅድስት ደግሞ እንክብካቤ ስታደርግለት ገና በልጅነት እኔን ስትገፋ መኖር የለባትም፣ የራሷን ህይወት እንድትኖር መፍቀድ አለብኝ፣ ስለዚህ የ80 ወረቀታችንን ለመቅደድ ዝግጁ ነኝ የሚል መልእክት ነበር የጻፈላት። ያንንም ስታነበው በጣም ነው የምር ቤተሰብ ልቧ የተሰበረው ማለት ነው። ቅድስት ይሄ በፍጹም ላንቺ የሚገባሽ ሰው አልነበርሽም። በመጨረሻም እንግዲህ እያንዳንዱ የሚያሳዝነውና የሚገርመው ነገር የቅድስት የመጨረሻ ይሄ መሆኑ ለሁላችንም በጣም አሳዛኝና ልብ ሰባሪ ነገር ነው። ምክንያቱም ማህሌት በብሩኬ ህይወት ውስጥ ብዙ ክፋትና መጥፎችን አድርጋ ያለፈች፣ አሁንም ቢሆን
ቅድስትና ብሩኬ ተጋብተው እንዳይኖሩ ብዙ ተንኮልና ሴራ እያደረገች ያለፈች አደገኛ የግድግዳ እንሽላሊት ናት እያለ ይላል መድብል። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቲው ቤተሰቦች እጅጉን በጣም ተወዳጁና በጉጉት ስንጠብቅ የነበረው የምሳሌ ድራማ እንደቀጠለ ይገኛል። ምሳሌ አባቷ እንደዚህ በመሆኑ እያዘነችና መቼ ይድንልኛል እያለች በተስፋ እየጠበቀች የነበረችዋ ልጅ አባቷ ደግሞ በድጋሚ ከባድና አደገኛ ስህተት ሰራ። እሱ ምንድነው? ቅድስትን የፍች ጥያቄ መጠየቁ ለሁሉም አስደንጋጭና አነጋጋሪ ሆኗል። ቅድስት ልደቷንም ሳታውቅ እህቷ ባላት ነገር ተፍ ተፍ ብላ ለማስደሰት ቤተ ዘመዱ ተሰብስቦ መልካም ልደት እያሉ እየጨፈሩና ያለውን እየበሉ እየተደሰቱ ሳለ ፕሮግራሙን ደስ በሚል ሁኔታ ተፈጸሙ በኋላ የስጦታ ፕሮግራም ደረሰና የቅድስት እህት ሀብል ገዝታ እህቴ ላንቺ መልካም ነገር በሙሉ ይገባሻል፣ ካለኝ አቅም እና ሁኔታ አንጻር እች ላንቺ ማስታወሻ ትሁንሽ፣ እንኳን ተወለድሽልኝ፣ ሺህ ዓመት ኑሪልኝ ብላ መልካምና ደስታዋን ገልጻ ያንን ሀብል ካደረገችላት በኋላ ተራው የምሳሌ ስለነበር ምሳሌም ለቅድስት የገዛችው አሻንጉሊት ነበር። ያንን አሻንጉሊት ለቅድስት ስትሰጣት እነ መድብል እነ ዳጣ በደስታ እያጨበጨቡ እነ ኤዱና እነ አለም እንዲሁም ደግሞ ቅድስትም በደስታ የምትሆነው ግራ ገብቷት ብሩኬንም እቅፍ አድርጋ ሳመችው። እሱ ግን ምንም ደስ የሚል ስሜት በውስጡ ላይ እየታየበት አልነበረም። ምክንያቱም እሱ ያዘጋጀላት ስጦታ እጅግ በጣም ልብ ሰባሪና አሳዛኝ ስለነበረ ምንም ማድረግ እንዳለበት ግራ ቢያጋባውም ያንን ስጦታ ግን የግድ መስጠት እንዳለበት ውስጡን አሳምኖታል። አበባውን እንዲሁም ደግሞ ወረቀት ላይ ምሳሌ የቤት ስራዋን እየሰራችና እየጻጻፈች ስለነበር በዛን ሰዓት ተምሳሌ ላይ ነበር የተቀበላት ማለት ነው። እስክርቢቶና ወረቀቱን ሲበላሽበት እየቀደደ እየጠጋገነ የሚፈልገውንና መናገር የፈለገውን ወይንም ለቅድስት ይገባታል ብሎ ያለውን ስጦታ ጽፎ አስቀመጠ። የምሳሌ ስጦታ ከተሰጠች በኋላ ምሳሌንም እቅፍ አድርገው ሳሟትና መድብል ተራውን ቅድስት እኔ ዛሬ ልደትሽ መሆኑን በፍጹም አላቅም ነበር። ሆኖም ግን ዛሬ ብቻ አይደለም ልደት፣ ኬኩን እንቁረስ እየተባባሉ ኬካቸውን ቆራረሱና መጨረሻ ላይ እንግዲህ የመድብል ንግግር ከተፈጸመ በኋላ ብሩኬ ስጦታውን በእጁ እየተንቀጠቀጠ ሰጣት። እነሱም በደስታ ተሞሉ። እነ ቅድስትም እንግዲህ የምትሆነው ግራ ገባትና ኤደን እንዲሁም ደግሞ የቅድስቴ እህት ዳጣና መድብል በጉጉት የብሩኬን ስጦታ አፋቸውን ከፍተው እያዩ ነበረ። ቅድስትም ተቀበለችና ከፍታ ከማንበቧ በፊት እቅፍ አድርጋ ለረጅም ጊዜ እየሳመችው ነበር። አሁንም የእሱ ስሜት ትክክል አይደለም። ፈገግታ በፍጹም አይታይበትም፣ ደስታም አይታይበትም። ያንን ወረቀት ቅድስት እየተንቀጠቀጠች ይከፈት ይከፈት ሲሏት ወረቀቱን ስትከፍተው በተደጋጋሚ ነው አይደለም እያለች ማንበብ ጀመረች። አንብባ የተረዳችው ነገር ራሷን መቋቋም ስላቃታት የመጀመሪያዋ ጥሪ መድብል ሆነ። መድብልም ደግሞ ወደ ቅድስት ዘንድ ጠጋ አለና ቅድስት የያዘችውን ወረቀት አብሮ ሲያነብ ብሩኬ የጻፈው የራስሽን ህይወት አግቢ፣ ኑሪ፣ 80 ቅደዱ የሚል ትልቅና አደገኛ ልብ ሰባሪ መርዶ ነበር። ቅድስትም ያንን ወረቀት ይዛ መድብል አንብቦ ከጨረሰው በኋላ እየተንቀጠቀጠች መሬት ላይ ተደፋች። ሁላቸውም በድንገት እንግዲህ አንጠልጥለው ድንገተኛ ሆስፒታል ወይንም ድንገተኛ ክፍል ሲወስዷት ቅድስት በደረሰባት የልብ ምት፣ ድንጋጤ፣ ከባድ ህመምና እንዲሁም ደግሞ እረፍትና እንክብካቤ እንደሚያስፈልጋት ዶክተሮቹ ተናገሩ። ቅድስትንም ወደ ቤት አምጥተው
ብሩኬ በተናገረው ንግግርና በጻፈው ጽሁፍ እጅጉን በጣም እየተቃጠለና እየተንገበገበ ይገኛል። እኔ እኮ መቼ እንደምድንና ይሄ ፓራላይዝ ህመም መቼ እንደሚለቀኝ አላውቅም። እድሜ ልኳን የእኔ እስርተኛ ሁና እንድትቀር በጭራሽ አልፈልግም። ለቅድስት ይሄ ሁሉ ነገር አይገባትም ነበር፣ ግን የራሷን ህይወት እንድትኖር የዛኔ ከማህሌት ጋር እንደነበርኩ ተለያይተን ማህሌት ጋር ቅድስትን ሳፈቅራት ቶሎ እንዳገባትና ቶሎ ተጋብተን ልጅ እንድንወልድ ነበር ፍላጎቷ። ያ ሁሉ ቅር ገደል ገባ። ስለዚህ ሌላ ህይወት እንድትኖር ፈልጌ ነው እያለ በጸጸት አንገቱን ደፍቶ መቃጠል ጀመረ። ይሄ ሁሉ ስቃይና መከራ መድብል ማህሌትን ወደዛ ቤት ይቅር በሏት እያለ ባያመጣም ኑሮ በሰርጋቸው ቀን የሆነ ነገር ማድረግ እንደምትፈልግ የማህሌት ጊንጥነትና ክፋት የቀጠለ ነው። ስለዚህ ምን ነው በቀረብኝ ሲጣርጌ ደፍቻት ቢሆን ኑሮ ያንን መርዝ እሱ ባሰጠው ኑሮ እስካሁን የብሩኬና የቅድስት የመኖር ተስፋቸው እየለመለመና እያማራ ይሄድ ነበር ብሎ አንገቱን ደፍቶ ማልቀስ ጀመረ። ዳጣም ደግሞ ፍቅር ምን ያህል ዋጋና መስዋዕትነት እንደሚያስከፍል ተረድቻለሁ። ብሩኬ ፓራላይዝ ቢሆንም ቅድስት የደረሰባት መስዋዕትነት ግን አይደለም፣ ከዚህም በላይ ብዙ ነገር ልታደርግ እንደምትችል ተረድቻለሁ። ቅድስት እኮ ለብሩኬ ጊዜዋን ማንነቷንና ሁሉንም ነገር ነበር የሰጠችው። እሱ ግን ከሚባለው በላይ ይሄን ነገር አልተረዳም። የተሰላቸችውና የጠላችው መስሎታል። ወይኔ ቡራ፣ በቃ ጣፍንታችሁ እንደዚህ ይሁን። ለእናንተ የማይገባ ነገር በሙሉ በእንደዚህ አይነቱ ህይወት እያለፋችሁ ትገኛላችሁ። በጣም አዘንኩ ብላ ማልቀስ ጀመረች። የቅድስት እህትም ደግሞ እዚህ ቤት ስመጣ እግሬን ቆምጦት ቢሆን ኖሮ እህቴ ያለሽበት ህይወት ደስተኛ እንዳልሆንሽ እፊትሽ ላይ ይታያል፣ ግን ምርጫሽ ምርጫዬ ነው ብዬ ያን ክፉ ማንነቴን ወደ መልካምና ጥሩ ለመቀየር ደፋ ቀና እያልኩ ነበር፣ ግን መጨረሻ ይሄንን በማየቴ በጣም አዝናለሁ ብላ እየተንቀጠቀጠች ማልቀስ ጀመረች። ታሬና መድብል ስለ ካሌብ ሞሲሳ ውድቀት እንዲሁም ደግሞ በፍጹም ትህትናን አሳልፎ ላለመስጠትና ማህሌትን አሁን ሴት አድርጌ የማልደፋትና የማልገላት ከካሌብ ሞሲሳ የሚሰራቸውን ወንጀሎች የሚያሳይና የሚያረጋግጥ ትልቅ ቪዲዮ ወይም ትልቅ ማስረጃ የሚፈልገው ከሷ ስለሆነ ማህሌት በህይወት የመቆየት እድሏ ሰፊ ነው ብሎ ወሰነ። ጠበቃውም እንግዲህ ያቺ የሰው ጎደሎ አሁንም ምን አይነት ክፋት ለመስራት እንደምታስብ አታውቅም። መድብል አንተ በጣም ጠንካራና ጀግና ሰው እንደሆን ካውቃለሁ፣ ግን ከምን ጊዜውም በላይ ጥንቃቄ ልታደርግ ይገባል ብሎ ጠበቃውም ለመድብል እንግዲህ እንደሚያሸንፍና ስኬታማ እንደሚሆን ደስ የሚል ተስፋና ሀሳብ እየሰጠው ሳለ መድብልም ጠበቃው ሁሌ አንተ የምትነግረኝ ነገር ለእኔ ተስፋና ሞራል ነው፣ በጣም የምትገርም ሰው ነህ አለና ተኪሱ ብር አውጥቶ ሲሰጠው እሱም እኔ አልቀበልም መድብል፣ አንተ ቤተሰብ አሳዳሪ ብዙ ስራ ያለብህ ነህ፣ የካሌብን ወንጀል ለማጋለጥ በዚህ ደፋ ያልክ ሰው ነህ፣ ስለዚህ በፍጹም አልፈልግም ብሎ አለ። ጠበቃው አታናደኝ፣ እኔ ባይኖረኝ ልሰጥህ አልችልም፣ አንተ ልጆች፣ ሚስት፣ ቤት፣ ትዳር፣ ህይወት አለ፣ ከየት ታመጣዋለህ? ገና ስራ አልጀመርክም አይደል? ለአንዳንድ ነገር ትሆነ ብዬ ነው። በዛ ላይ ደግሞ ከጎን የሆነ ለምትረዳኝና ለምታደርግልኝ ነገር እጅግ በጣም አመሰግናለሁ ብሎ አመሰግነው። ማህሌት እንግዲህ ታሬ ትልቅ ስራ አዟታል። ያንን ስራ በደንብ ከፈጸመች አሳልፎ ለመድብል እንደሚሰጥ ታሬ ቃል ገብቷል ማለት ነው። በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።